የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ ተመልሰናል። አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በቀጠሉ ጦርነት በአሁኑ ሰዓት ላይ አዳዲስ መረጃዎች ሊወጡ ይገኛሉ። እስራኤል በ48 ሰዓታት ውስጥ የኢራን ጦር መሳሪያ ኢንዱስትሪዎችን እንድትመታ ትዕዛዝ እንደተላለፈ ተሰምቷል። በቀጠለው በዚህ ውጊያ እስራኤል የኢራን ሩሲያ አቅርቦት መስመር ለማስተጓጎል በካስፒያን ባህር ወደብ ላይ ጥቃት እንደፈጸመች ተሰምቷል። በእስራኤልና አሜሪካ ጥምር ጦር በአሁኑ ሰዓት ላይ በተለያዩ ከተሞችን በተለይም ደግሞ በቴህራን ዙሪያ በሚገኙ ወታደራዊ ተቋማት ላይ ከፍተኛ የቦምብ ጥቃት የተፈጸመ ሲሆን ኢራን በበኩሏ ወደ እስራኤል የባለስቲክ ሚሳኤል በመተኮስ ምላሽ እየሰጠች ትገኛለች። ከዚህ ጋር በተያያዘ ዝርዝር መረጃ አለ። አብራችሁን ስትቆዩ የምታዳምጡት ይሆናል። እንዲሁም ደግሞ ኢራን በአሁኑ ሰዓት ላይ በሆርሙዝ ሰርጥ አዲስ መመሪያ አስቀምጣለች። ይህ መመሪያ ምንድን ነው? እናስደምጣችኋለን። እንዲሁም ደግሞ የዶናልድ ትራምፕና የኢራን ምክክር ውድቅ መሆኑ ይታወሳል። ኢራን የትራምፕን ሀሳብ ውድቅ በማድረግ የራሷን ድርድር ቅድመ ሁኔታ አቅርባለች። በዚህ ቅድመ ሁኔታ 5 ሀሳቦችን አስቀምጣለች። እነዚህ ኢራን ያስቀመጠቻቸው 5 ሀሳቦች እነምናቸው ምናምናቸው? አብራችሁን ስትቆዩ ታዳምጧቸዋላችሁ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። አብራችሁን እንድቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቻችን እንሸጋግራለን። በቅድሚያ የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ አድሚራል ብራድ ኩፐር የሀገራቸው ጦርነት ከተጀመረ አንስቶ በኢራን ላይ ከ10 ሺህ በላይ ኢላማዎችን መምታት የቻሉ የቴህራን ጦር መሳሪያ ማምረቻ ተቋማትን 2/3 ሙሉ በሙሉ ማውደሙንም ይፋ አድርጓል። አዛዡ አሁን በቪዲዮ ባስተላለፈው መግለጫ አሜሪካና እንዲሁም ደግሞ አጋሯ እስራኤል በጋራ ባደረሱት ጥቃትም አስገራሚ ወታደራዊ ስኬት ማስመዝገባቸውን ገልጸው የጥቃቱ ውጤትን በተጨባጭ መሬት ላይ እየታየ መሆኑንም አብራርተዋል። ባለፉት 10 ዓመታትም በቀጠናውና በዓለም አቀፍ የባህር ላይ ንግድ መስመሮች ላይ ከፍተኛ ስጋት ፈጥረው የነበሩ የኢራን ግዙፍ የጦር መርከቦችም 92 በመቶ የሚሆኑት ከጥቅም ውጪ በመደረጋቸው አሁን ላይ የኢራን ባህር ኃይል በዓለም አቀፍ ውሃዎች ላይ የነበረውን ተጽዕኖና የመንቀሳቀስ አቅም ማብቃቱን አድሚራል ኩፐር በአጽንኦት ተናግረዋል። ከዚህኛው የኢራን መንግስት ግዙፉም የባህር ኃይል ጦር ኪሳራ በተጨማሪ ጦርነቱ ከተጀመረ ጊዜ አንስቶ ኢራን የምትፈጽማቸው የሚሳኤልና የድሮን ጥቃት መጠንም በ90 በመቶ ማሽቆልቆልን የጠቆሙት አዛዡ አሜሪካ የኢራንን አቅም ከማዳከም ባለፈ የወደሙትን ተቋማት መልሶ የመገንባት አቅሟን ጭምር ከስር መሰረቱ ማምከናቸውን አስታውቀዋል። የዚህ መግለጫ ክሪቲካል አንድምታ የሚያሳየውም አሜሪካ የኢራን ስርዓት ከመቀየር ይልቅም ሀገሪቱ ለቀጣዮች በርካታ ዓመታትም በመካከለኛው ምስራቅ ያላትን ወታደራዊ አቅም ከስር መሰረቱ የማምከና ጂኦፖለቲካዊ ጡንቿን የመስበር የመጨረሻ ግብዣ እየሰራች መሆኑ ነው። አድሚራል ኩፐር አክለውም የኢራን ሰፋፊ ወታደራዊ ማምረቻ ማሽኖችም ሙሉ በሙሉ ወደ ማጥፋት ጎዳና እየሄዱም ይገኛሉ። ገና አልጨረስን በማለትም የሰጡትን ማስጠንቀቂያ ጦርነቱ በቅርቡ እንደማይቆም እንዲሁም አሜሪካ የኢራን ጦር ኃይል ሙሉ በሙሉ እስኪሽመደመድ ድረስም ጥቃቷን አጠናክራ እንደምትቀጥል የሚያረጋግጥ ነው። የዋይት ሀውስ ቃል አቀባይ ካይሮት ሌቪት በሰጠው ጋዜጣዊ መግለጫ ደግሞ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያላቸውን አቋም በግልጽ አስታውቀዋል። ቃል አቀባዩ እንደገለጹትም ጦርነቱ በሰላም ለመቋጨት የሚደረገውን ድርድር ውጤታማ በሆነ መንገድ እየቀጠለ ቢሆንም ኢራን ወታደራዊ ሽንፈት አምና ካልተቀበለች ግን ከፍተኛ ዋጋ እንደምትከፍል አስጠንቅቀዋል። ትራምፕ አይቀልዱም ያሉት ቃል አቀባዩ ፕሬዚዳንቱ አስፈላጊ ከሆነ አስከፊ ጦርነት ለመጀመር ዝግጁ መሆናቸውንም ቴህራን በድጋሚ ተሳስሌት እንዳታሰላም መክረዋል። ኢራን አሁን ላይ ያለው ነባራዊ ሁኔታ ካልተቀበለች ከዚህ ቀደም ከደረሰባት ጥቃት ሁሉ እጅግ የላቀና ጠንካራ እርምጃ እንደሚጠብቃትም ገልጸዋል። በሌላ በኩል ዋይት ሀውስ በወጣው መግለጫ የፕሬዚዳንት ትራምፕ ቀዳሚ ምርጫ ሁልጊዜ ሰላም መሆኑ ጠቅሶ ከዚህ በላይ ለሚደርሰው ሞትና ውድመት ምንም አይነት አስፈላጊነት እንደሌለውም አሳስበዋል። ፕሬዚዳንቱ ዓለም አቀፍ ግጭቶችን በድርድር ለመፍታት ጥረት ያደረጉ ቢሆንም ይህ ሀገሪቱ ወታደራዊ በላይነት ለማስከበር ግን ወደኋላ እንደማይሉም አረጋግጠዋል። በቀጠለው በዚሁ ጦርነት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሜን እስራኤል አካባቢ አስተዳዳሪዎች ጋር ባደረጉት የቪዲዮ ስብሰባ ላይ በሚዲያ ከሚዘገበው በተቃራኒ በኢራን ላይ ከፈተችውን ጦርነት ወታደራዊ ዘመቻ አሁን ሙሉ በሙሉ ኃይሏ ቀጥላለች ሲሉም ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉትም ዓለም አቀፉ ማህበረሰብ የተኩስ አቁም ድርድር እየተካሄደ ነው በሚል ተስፋ ያደረገ ባለበት ወቅት መሆኑን የጦርነቱን መቋጨት አጠራጣሪ አድርጎታል። ጠቅላይ ሚኒስትሩም አክለው በሰሜናዊ እስራኤል በኩል ከሄዝቦላ
ሊሰነዘር የነበረውን የወረራ ስጋት አሁን ላይ ሙሉ በሙሉ ተወግዷልም ብለዋል። ይሁን እንጂ ከሄዝቦላ የሚተኮሱ ጸረ ታንክ ሚሳኤሎችና አደጋዎች ከድንበራቸው ይበልጥ ለማራቅ ሲሉ በደቡብ ሊባኖስ ያለውን ይህንን ቀጠና የደህንነት ቀጠና ይበልጥ እያስፋፉ መሆናቸውንም አብራርተዋል። አሁን ላይ የጦር ኃይሎች ዋነኛ ትኩረት ሄዝቦላን ሙሉ በሙሉ ማፍረስ መሆኑን የገለጹት ኔታንያሁ በሊባኖስ ያለው ነባራዊ ጸጥታ ሁኔታ ከመሰረቱ ለመቀየር ማንኛውንም እርምጃ ለመውሰድ ቆርጠን ተነስተናል ሲሉም ቃል ገብተዋል። ከዚህ በተጨማሪ እስራኤል በጎረቤት ሱሪያ ለሚገኙ የድሩዝ ማህበረሰብ አባላትም ጥበቃ ለማድረግ ያላትን ቁርጠኝነት አሁንም የጸና መሆኑን አበክረውም ገልጸዋል። እስራኤል የኢራን ሩሲያ የአቅርቦት መስመር ለማስተጓጎል በካስፒያ ባህር ወደብ ላይ ጥቃት እንደፈጸመችም ተሰምተዋል። የምዕራባውያኑ መገናኛ ብዙሃን እንደዘገቡት ከሆነ በአሁኑ ሰዓት ላይ የእስራኤል ኃይሎችን በካስፒያን ባህር ዳርቻ በሚገኘውና ለወታደራዊ ሎጂስቲክስ እንቅስቃሴ ቁልፍ ማዕከል በሆነው የኢራኑ ባለንደር አንዚላ ወደብ ላይ ያልተለመደ ጥቃት ፈጽሟል። ጥቃቱም የባህር ኃይሉ ሀብቶችና ከሚሳኤል ጋር የተያያዙ መሰረተ ልማቶችን ኢላማ ያደረገ እንደሆነ የሚታመን ሲሆን በኢራን ሰሜናዊ ባህር ኃይል ክፍል ላይ ባሉ በርካታ መርከቦችና የወደብ ተሽከርካሪዎች ላይ ጉዳት መድረሱም ተዘግቧል። ተንታኞቹ እንደሚሉት ከሆነ ይህ ጥቃት በኢራንና በሩሲያ መካከል ያለውን አቅርቦት መስመር ለማቋረጥ የታለመ ሊሆን ይችላልም ተብሏል። ይህም እስራኤል በተለምዶ የሞስኮ የኃይል ተጽዕኖ ተብሎ በሚታሰበው ቀጠና ውስጥም ኦፕሬሽን ማከናወኗ ወታደራዊ ተደራሽነቷን በከፍተኛ ደረጃ ማስፋፋቷን የሚያሳይ ነው። ድርጊቱም ከፍተኛ ምላሾችን እያስከተለ ሲሆን ሩሲያ ጥቃቱን አደገኛ ትንኮሳ በማለትም አውግዛለች። እስራኤል በበኩሏ የተለመደውን ስልታዊ አሻሚነት ፖሊሲ በመከተል ስለ ጥቃቱ እስካሁን ድረስ በይፋ የሰጠችው ማረጋገጫ የለም። ይህ ክስተትም በጂኦፖለቲካ ሁኔታው ላይ ከፍተኛ ለውጥ ሊያመጣ እንደሚችልና በርካታ ሀያላን ሀገራትም ወደ ከፋ ግጭት ውስጥም ሊያስገባ ይችላል የሚል ስጋት ፈጥሮ ይገኛል። እስራኤል በ48 ሰዓታት ውስጥም የኢራን ጦር መሳሪያ ኢንዱስትሪዎችን እንድትመታ ትዕዛዝ እንደተላለፈም ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊትም በሚቀጥሉት 48 ሰዓታት ውስጥም የኢራን ጦር መሳሪያ ማምረቻ ተቋማትን በከፍተኛ ሁኔታ እንዲያወድም ጥብቅ መመሪያ ማስተላለፋቸውንም ኒውዮርክ ታይምስ ዘግቧል። ይህ አስቸኳይ ትዕዛዝ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማንኛውም ሰዓት የሰላም ንግግር ሊጀመር ይችላል የሚል ስጋት በመፍጠሩ እንደሆነም ተገልጿል። ጠቅላይ ሚኒስትር ኔታንያሁ የሰላም ስምምነት ከመደረጉ በፊትም እስራኤል የኢራን ወታደራዊ አቅም በተቻለ መጠን ማዳከም አለባት በሚል ጽኑ አቋም መያዛቸውም ተነግሯል። በሚቀጥሉት 48 ሰዓታት ውስጥም የኢራን ጦር መሳሪያ ኢንዱስትሪዎችን ኢላማ ያደረጉ ጥቃቶችም እንዲፈጸሙ ታዟል። የኢራን የሚሳኤልና የሰው አልባ አውሮፕላኖች ድሮኖች ማምረቻ ማዕከላትን ሙሉ በሙሉ ማውደም ወይም ደግሞ ማዳከም ዋነኛ ዓላማቸው ነው። ፕሬዚዳንት ትራምፕ ከኢራን ጋር 15 ነጥብ ያለው የሰላም እቅድ ይዘው ድርድር ሊጀምሩ እንደሚችሉ እንዲሁም ደግሞ ሀሳባቸውን ባቀረቡበት በአሁኑ ሰዓት ላይ እስራኤል ወታደራዊ የበላይነቷን ለማረጋገጥ እየሰራች ትገኛለች። በአሁኑ ወቅት ላይ በኢራን የተለያዩ ከተሞችን በተለይም ደግሞ በቴህራን ዙሪያ በሚገኙ ወታደራዊ ተቋማት ላይ ከፍተኛ ቦምብ ጥቃት እየተፈጸመ ሲሆን ኢራን በበኩሏ እስራኤል የባለስቲክ ሚሳኤሎችን በመተኮስ አጸፋውን ምላሽ እየሰጠች ትገኛለች። በተያያዘ መረጃ በቀጠለው በዚሁ ጦርነት የኢራን ጦርም በእስራኤል ኃይል ማመንጫ ጣቢያ ላይ የሚሳኤል ጥቃት እንደሰነዘረ ታውቋል። በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ተሸጋግሯል። ከደቂቃዎች በፊትም በደረሰን አንድ ጥብቅ መረጃ ኢራን በእስራኤል ላይ ሀድራ በሚገኘው ከፍተኛ የኃይል ማመንጫ ጣቢያ ላይ ቀጥተኛ የሚሳኤል ጥቃት አድርሳለች። ይህ ጥቃትም በቀጠናው ያለውን ጦርነት ወደ አዲስና አስፈሪ ምዕራፍ ያሸጋገረ ሲሆን ዋና ዋና ኩነቶቹም የሚከተሉት ናቸው። ይህ ሀድራ ኃይል ማመንጫ ጣቢያ በመምታት በእስራኤል ኤሌክትሪክ ኃይልና ዋና ዋና አቅርቦቶች ላይ ከፍተኛ መስተጓጓል ሊፈጥር እንደሚችልም ተሰግቷል። ጥቃቱን ተከትሎ በእስራኤል ነዳጅና ኃይል አቅርቦት እጥረት መከሰቱም ሀገሪቱ በብሔራዊ ቴሌቪዥን ጣቢያም የአስቸኳይ ጊዜ አዋጅ አውጃለች። ጥቃቱ ከመፈጸሙ አስቀድሞ ፓኪስታን የአሜሪካ የሰላም ጥያቄና መልእክት ለቴህራን ኢራን አድርሳ የነበረ ቢሆንም የኢራን እርምጃ ግን ዲፕሎማሲያዊ ጥረቱን አለመሳካቱን አመላካች ሆኗል። በሃይፋይና በመካከለኛው እስራኤል ሰማይ ላይም በርካታ የሚሳኤል መቃወሚያዎችም ሲተኮሱም ፍንዳታዎችም ሲሰሙ ውለዋል። ይህ የኢራን እርምጃ እስራኤል ጠንካራ የአጸፋ እርምጃ እንደምትወስድ ሊያነሳሳት ስለሚችል ቀጠና ወደ ሰፊ የክልል ጦርነት ሊገባ እንደሚችልም የዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። እንዲሁም ደግሞ ከሆርሙዝ ሰርጥ ጋር በተያያዘም ኢራን አንድ ጥብቅ መመሪያ አውጥታለች። በተሰማው በዚሁም መረጃም ኢራን ባለቤትነታቸው ከአሜሪካና እስራኤል ጋር በተገባችበት ጦርነት ውስጥም ጣልቃ ያልገቡ አካላትም መርከቦቻቸውን በሆርሙዝ ሰርጥ
እንዲተላለፉ የምትፈቅድ መሆኑን አስታውቃለች። በኢራን ጦርነትም ያወጁብኝ ጠባጫሪ ሀገራትና አጋሮቻቸው ብቻ ከለየቻቸው አካላት ውጭ ያሉ መርከቦችም በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህ ውሳኔም ለተባበሩት መንግስታት ጸጥታው ምክር ቤትና ለዓለም አቀፉ ባህር ትራንስፖርት ድርጅት ገልጻለች። ውሳኔ የተመለከተው ሰነድም በኢራን ውጭ ጉዳይ ሚኒስትር በኩልም ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ እና ለ176 የዓለም አቀፉ ባህር ትራንስፖርት ድርጅት አባላት እንዲደርስ ተደርጓል። በሆርሙዝ ሰርጥ እንዲተላለፉ የተፈቀደላቸው መርከቦችና የኢራን ባለስልጣናትም የሚያስተናግዱት እንደሆነ የሮይተርስ ዘገባ አመላክቷል። ውድ አድማጭ ተመልካቾቻችን በቀጠለው በመካከለኛው ምስራቅ ጦርነትም በአሁኑ ሰዓት ላይ አዳዲስ መረጃዎችም እየወጡ የሚገኙ ሲሆንም በቀጣዩም የመረጃ ጊዜም አዲስ መረጃ ይዘንላቸው የምንመለስ ይሆናል። በቀጣይ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።